ሰላም ሰላም ዴት ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሄለን ነኝ። ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እንደምታዩት እንግዲህ ቡና እየቆላሁኝ ነው። በጣም ነው የሚያቆየው። በዚህ በጣም ስንት ሰዓት የጀመርኩ መሰላችሁ ማለት ነው? ቀስ ብዬ ሚዲየም ላይ አድርጌ ስለሆነ ቆላ ቶሎ እንትን አይልም። በዛ ላይ በነጩ ነው የሚወጣው። ቶሎ ምንድነው አይበስልም። ቀስ ብዬ ነው እንትን የምለውና ቡና በጣም ነው የሚቆላው እዚህ ማለት ነው። በጣም ነው እንግዳ የሚበዛው። ሳምንት ማለት በሳምንት ሐሙስና አርብ እንግዳ በጣም ይበዛል። ልጆች ይመጣሉ፣ የልጆች ባል ይመጣሉ። ሐሙስ ማታ ምናምን ቡና አልቆቱ በጣም ብዙ ቡና ነው የሚፈላው። አርብም ደግሞ ሁሉም ከመስጊድ ከመጡ በኋላ እዚህ ነው የሚያርፉት እና እዚህ ጠጥተው የምንበላው ነው እንትን የሚሉት እና ለዛ አልኳችሁ ቡናዬን እያስተካከልኩ ነው። እግዚአብሔር ይመስገን። የሚገርመኝ እኛ ጋውም ቡና ስንቆላ ገና እሳት ላይ ስናደርገው ራሱ ሽታው ያውዳል። ምንም ነገር አይሸትም እዚህ ማለት ነው። ምንም ነገር አይሸትም። ይገርመኛል ጌታ። እንደገና በቃ ምንም ሽታ የለውም። ምንም ሽታ የለውም። እኔ በጣም ነበር ቡና የምወደው በእውነት በጣም ከሚከብደኝ ነገር እንዲያውን ጾም ጸሎት ላይ ምናምን ራሱን ተሰልፍ ከሚከብደኝ ነገር ቡና ሱስ ነው። በጣም ነበር ቡና የሚያስቸግረኝ ማለት ነው። ጌታ ወላ እንትን ብዬ ማለት ቡናው ራስ ምታቱ እንዲለቀኝ ምናምን ነገር ቡና የተወቀጠው ምናምን አሸታለሁ ማለት ነው። ማለት አልጠጣም አይደለ? አሁን የማልጠጣ ቀን ምናምን ነገር የተፈጨውን ዱቄቱን አሸታለሁ ማለት ነው። እና እዚህ እንደመጣው በጣም ተቸገርኩ። በእውነት በጣም ተቸገርኩ። እና በጣም ተቸግሬ ቡና አመጣችልኝ ማለት ነው። ኔስካፌ አመጣች። ከዛም አፈላሁት። አፈልቼው የሆነ ነገር አለኝ ማለት ነው። የቡና በቃ አምሮቴን ሁሉ ጠፋ ማለት ነው። በቃ ቡና ፈጽሞ አስጠላኝ ማለት ነው። በቃ ጣዕሙ ሲቀየርብኝ በጣም አስጠላኝ። ግን ራስ ምታት በጣም አስቸገረኝ። ከዛ ምን አደረኩኝ? ቡናውን አሸተዋለሁ። ከፍትና እቃውን ቡናውን አሸተዋለሁ። እንደዛ እያልኩኝ ሻይ የጠጣው ምናምን ነገር እርግፍ አድርጌ ታውኩኝ በቃ። የእውነት ነው የምላችሁ ታውኩኝ በቃ። በፊት የሚገርመው ጠዋት ጠጣለሁ፣ ምሳ ሰዓት ላይ ጠጣለሁኝ። በቃ እራት ሰዓት ላይ እጠጣለሁ። የራት ሰዓት ብዙም ባልጣ ግን ምሳ ሰዓትና ጠዋት በተአምር አይኔ አይከፈት። ስራ ሰራርቼ ምናምን ቁርስ ልጆችን ሸኝቼ ምናምን ከቤት ምናምን ነገር ሸኝቼ ቡና ካልጠጣሁ አይኔ አይከፈት። ይገርመኛል ለካ የማይታው ነገር የለም በእውነት ማለት አንዳንዴ ይገርመኛል። አንተውም ይሄ በጣም ከባድ ነው በህይወታችን። ብዙ ነገሮችን አንተውም አንችልም ብለን የምንላቸው ነገሮች ከወሰንን የማንተውበት ነገር የለም። በቃ የእኛን ውሳኔ ነው ለካ የሚያስፈልገው እንጂ አንተውም። ብዙ ጊዜ ሰዎች አንዳንዴ ሲመከሩ እንዲህ ይሄ ነገር አግባብ አይደለም፣ ይሄ ነገር ጥሩ አይደለም ብላችሁ ስትሏቸው ይሄ ደግሞ ከእግዚአብሔር መንገድ ያስወጣችኋል እና ከዚህ መንገድ ተመለሱ ብላችሁ ስትሏቸው አንችልም ይላሉ ማለት ነው። አንችልም፣ ይህንን ነገር መተው አንችልም፣ መመለስ አንችልም። በጣም ይሄ ደካማ ጎኔ ነው፣ መተው ማልችለው ነው ብለው ይላሉ ማለት ይህንን ምንድነው አንችልም የሚለውን ነገር ላይምሯቸው አሳምነውታል ማለት ነው። ገብቷቸዋል? ላይምሯቸው አሳምነውታል እና በቃ እግዚአብሔር ያስችላል። በይዘው የትኛው ነው እኛ ስንወሰን እግዚአብሔርን የሚያስችል ጸጋ ከኛ ጋር ይሰጣል። በፊት በጣም በቃ ቡና ትቼ ብስማ ቡና እኔም ሰው ምግብ አይስጠኝ ቡና አላለሁ ማለት ነው።
ግን በቃ የመጨረሻ ደግሞ እዚህ ስመጣ ራሱ ጓደኞቼ ቤተሰብ ምንድን ነው ያሉኝ፣ እንዴት ነው የምትወኝ ቡና ነው ያሉኝ ማለት ነው። እንዴት ነው የምትወኝ ቡና ከመጠጣት የተነሳ በጣም እከሳ ነበር ማለት ነው። እና እዛ ኢትዮጵያ ያለው ምሰራበት ጓደኛዬ ቡና አታብዢ፣ ወር ደግሞ ቡና ከጠጣች በጣም ምግብ ቤት ላይ ነበር ማለት ነው። እና እኔ ግን ምግብ ከምበላ ይልቅ ቡና ጠጣለሁ ማለት ነው። እና ለቆረጥነው አላማ ወይም ደግሞ መወሰን ላለብን መቆም ላለብን ነገር እንቆማለን። ለምን ሲባል ያስችለናል። እግዚአብሔር የምንችልበትን ጸጋ እግዚአብሔር ይሰጠናል። የማንችለውን ባይዘው እግዚአብሔር አይሰጠንም። እና እንወስን ማለት በቃ አንዳንዴ እኔ ብዙ ጊዜ ሰዎች እግዚአብሔርን ደስ ማሰኘት እንዴት እንችላለን? በቃ ከዚህ ነገር መውጣት አንችልም። ሱስ ሊሆን ይችላል። በቃ የተለያየ ሱስ፣ የተለያየ ነገር ለምሳሌ አልባሌ ቦታ መዋልን ሊሆን ይችላል። በቃ የተለያዩ ነገሮችን ሊሆን ይችላል። ግን እንዴት እንሆናለን? አንችልም ለዚህ ነገር አንችልም የሚሉ አሉ። ግን ይቻላል። በቃ ማለት ለዓላማችን ወስነን መኖር እንችላለን። ጌታን ማስደሰት አለብን። በቃ በተቻለ በእርግጥ ሰው ፍጹም አይደለም፣ ፍጹም ሆኖ ሊኖር አይችልም። ነገር ግን በተቻለ መጠን እግዚአብሔርን አስደስቼ እኖራለሁ ብለን ተለይቼ እኖራለሁ በቃ ከኃጢአት እግዚአብሔር ከማይከብርበት መንገድ እግዚአብሔር ደስ ከማይሰኝበት መንገድ ተለይቼ እኖራለሁ ብለን ካልን ከወሰንን የሚያበረታ እግዚአብሔር ከኛ ጋር አለ ማለት ነው። እና አንችልም አትበሉ፣ እንችላለን የሚለውን ለአይምሯችሁ ንገሩት። እግዚአብሔር ደግሞ በዛ ላይ እንችላለን ብላችሁ ስትሉ እግዚአብሔር ያስችላችኋል ማለት ነው። እና እንችላለን ብላችሁ ስላችሁ ግን ማለት በሌላ ነገር አይደለም። መጽሐፍ ቅዱስ ላይ ለምሳሌ ኤርምያስ መጽሐፍ ላይ እንዲህ ይላል፣ ኤርምያስ ሲላክ እኔ አልችልም ብሏል፣ እግዚአብሔር ግን አንደበትህን በሳት ጉጠት እነካለሁ ብሏል። እና በእግዚአብሔር ቃል ላይ ተዳፈሩ እያልኳቸው አይደለም። ግን ለእግዚአብሔር ተለይቶ ለመኖር እችላለሁ ብላችሁ ከተነሳችሁ እግዚአብሔር ይረዳችኋል፣ እግዚአብሔር ያጠነክራችኋል፣ የሚያበረታ ጸጋ ይሰጣችኋል። ወዳችኋለሁ። ቪዲዮን አላብዛባችሁ። ተባረኩልኝ።